جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا የዛሬው ኹጥባችን አላህ የፈጠራቸው የሰው ልጆች አንተ ሰው በሚል ርዕስ አላህ ስለፈጠረው ስላስገኘው ስለ ዩኒቨርሱ ማስተንተን ቀና ብሎ ማየት ለምን መጣው ማን አመጣኝ ወዴት ሄዳለው የሰው ልጅ ሊያስበው የሚገባ ትልቁ አንኳር ነጥብ ነው። አላህ እሱ የፈጠረውን ፍጥረታት የሚያስተነትኑ ተፈኩር የሚያደርጉትን አላህ አወደሳቸው። الذين يذكرون الله نزا الله የሚያወሱ قياما وقعودا ቆመውም ቁጭ ብለው وعلى جنوبهم በጎኖቻቸውም ጋደም ብለው አላህን የሚያወሱ ويتفكرون في خلق السماوات والأرض በሰማያት በምድር አፈጣጠር ያስተነትናሉ። ربنا ብለውም ይላሉ ጌታችን ወይ ما خلقت هذا باطلا ይህን እኮ በከንቱ አልፈጠርከውም ለቁም ነገር ነው የፈጠርከው። سبحانك ጥራት ይገባ ልጅ አለው ሚስት አለው ሸሪክ አለው ከሚባል ነገር በአጠቃላይ ጥራት ይገባ። فقنا عذاب النار ከእሳትም ቅጣት ጠብቀን ይላሉ። አላህ ተፈኩር የሚያደርጉትን ሰዎች ያወድሳቸዋል። ከተፈኩር የራቁ ሰዎችን ደግሞ አላህ ያወግዛቸዋል። አላህ የፈጠረውን ፍጥረታት አይቶ ተገንዝቦ አላህን አለመገዛት ውርደት ነው። ሰማይ ምድሩ በአጠቃላይ እዚህ ምድር ላይ ያሉ ነገሮች የሱ ብቸኛ ተመላኪነትን ያመላክታሉ። ለዚህ ነው ሱረቱ በቀራ ላይ አላህ ያ አዩሃ الناس እናንተ ሰዎች የሰው ልጆችን በአጠቃላይ ጥሪ ያደርጋል። اعبدوا ربكم ጌታችሁን ተገዙ الذي خلقكم ያ የፈጠራችሁን والذين من قبلكم ከናንተ በስተፊት የነበረውን የፈጠረ ለምን لعلكم تتقون ልትፈሩት ይከጀላልና። ተገዙት የምትባሉት ጌታችሁ ውለታ የዋለላችሁ ነው። ተገዙት የምትባሉት ጌታችሁ በእናንተ ላይ ውለታ የዋለ ነው። الذي جعل لكم الأرض فراشا يا مدر لنانت منطاف ያደረገ والسماء بناء سماء طار ያደረገ وأنزل من السماء ماء كسماء وهان ያወረደ فأخرج به من الثمرات رزقا لكم ካወረደ ውሃ ከምድር ደግሞ ቡቃያውን ፍራፍሬውን የተለያዩ የፍሩት ምትሩትን የምትጠቃቀሙበትን የምግብ አይነት የእህል አይነት በአጠቃላይ ያወጣው የሰጣችሁ ሪዝቀን ለኩም ለእናንተው ሲሳይ ለእናንተ ቀለብ ያደረገው ማን ነው? አላህ ነው። ስለዚህ فلا تجعلوا لله اندادا ለአላህ ባላንጣዎችን ቢጤዎችን አታድርጉ وانتم تعلمون እናንተ ያወቃችሁ የሁሉ ያስገኘው እሱ ነው። ምድርን የዘረጋ ሰማይን ጣራ ያደረገ ከሰማይ ውሃ አውጥቶ ከምድር ቡቃያውን ያፈለቀው አላህ ነውና አምልኮ የሚገባው ለዚህ ነው። يقول ابن كثير رحمة الله عليه ይህንን አያ ሲፈስሩ الخالق لهذه الاشياء هو المستحق للعباده ፈጣሪ ማለት ሁሉን ነገር ያስገኘው ምድርን ዘርግቶ ሰማይን ጣራ አድርጎ ከሰማይ ውሃ አውርዶ ከምድር ፍራፍሬውን ያወጣ አላህ ነውና አምልኮ የሚገባው ለሱ ነው። ማን ባስተካከለው ሌላ ሊመለክ ይገባል ይላል። ስለዚህ የሰው ልጅ ሊያስተነትን ይገባል። ለዚህ ነው ቀደምቶቹ በተፈኩር ጉዳይ ላይ ይገፋፉ ነበር። አቡ ደርዳ ረዲየላሁ ዐንሁ ታላቁ ሰሃባ ምን ይላሉ? ተፈኩሩ ሰዓትን ኸይሩን ሚን ቂያሚ ለይለቲን አንድ ሰዓት ተፈኩር ማድረግ ቂያሙል ለይል ከመቆም ይበልጣል አሉ። ምን ማለት ነው? አንድ ሰዓት ስለ አላህ ኃያልነት አዘማ ታላቅነት የተረዳ ሌላ አይደለም ሌላም ኢባዳ ያከናውናል። ትንሽ እስቲ ማታ ስንገባ እንመልከት አላህ ቀንን እንዴት እንደሚቀያየረው በቀን ውስጥ ሌሊቱ እንዴት እንደሚያስገባ በሌሊት ውስጥ እንዴት ቀንን እንደሚያስገባ ትንሽ ተኝተን ተፈኩር እናድርግ እስቲ። ይህ ሁሉ ያመቻቸው አላህ Subhanahu Wa Ta'ala ስለሆነ። ሌላኛው ታላቁ ዓሊም ምን ይላሉ? ዋህብ ኢብኑ ሙነባህ ما طالت فكرة امرئ قط إلا فهم አንድ ሰው ተፈኩሩ እየበዛ ምን እያለ ሲመጣ ግንዛቤው እየጨመረ ይመጣል። ወማ ፈሂመ የተገነዘበ ያወቀ ደግሞ ኢላ ዓሊመ ያወቀ ቢሆን እንጂ ዕውቀት ይኖራል። ወማ ዓሊመ አያውቅም ደግሞ ኢላ አሚለ የሰራ ቢሆን እንጂ አላህ ላዘዘው ትእዛዝ ተገዢ ይሆናል። ለምን? የሱን ኃያልነት ስላወቀ ስለተረዳ። ሰዎች የአላህን ታላቅነት ሲያውቁስ ቢረዱ ምን ቢሉ ባላመጹት ነበረ። አላህን ግን አላወቅ ነው። የሰማይ ምድር ፈጣሪ ሁሉን ነገር የሚያስተነባብረው ጌታ አላህን ዘነጋ ነው። እስቲ እናስባ
አላህ በፈለገው ሰዓት ምድር እንዴት እንደሚያደርገው እንዲንቀጠቀጥ የሚያደርገው ማዕበል ዋው እንዲመጣ ሱናሚው የሚያመጣው በንፋስ በተለያየ ነገር የሚያመጣው ብቸኛ ችሎታ ያለው አላህ ብቻ። ያስ በምን ከተባለ በእኛ ወንጀል ነው። ወደፊት እንመለከተዋለን። እስቲ ስለ ራሳችን አፈጣጠር አላህ ተመልከቱ ይላል። የሰው ልጅን አላህ እንዴት እንደፈጠረው ወሚን አያቲሂ ከድንቅ ተአምራቶቹ አን ኸለቀኩም ሚን ቱራብ እናንተን ከአፈር መፍጠሩ ነዋል። ثم إذا أنتم بشر تنتشرون ከዛ እናንተ ወዲያው ሰው ናችሁ የምትበታተኑ ምድር ላይ የምትንቀሳቀሱ። فلينظر الإنسان የሰው ልጅ ይመልከት مما خلق ከምን እንደተፈጠረ خلق من ماء دافق على الله ተስፈንጣሪ ከሆነ ውሃ ተፈጠራል። يخرج من بين الصلب والترائب አለ ከጀርባና ከርግብግቦች ጀርባ የሚወጣ ከሆነ ውሃ ፈጠረው። ألم نخلقكم من ماء مهين ደካማ ከሆነ ውሃ አልፈጠርናችሁም ይላል አላህ። ደካማ ከሆነ ውሃ فجعلناه في قرار مكين ማህፀን ግድግዳ ውስጥ እንዲረጋጋ አላደረግነው እዛ ላስቀመጥነው إلى قدر معلوم እስከሚታወቀው ቀጠሮ ጊዜ ድረስ فقدرنا መጠነው فنعم القادرون ምን ያማረን መጣኞች ነን ይላል አላህ። የተፈጠርንበት ንፍጥ እንኳን የሰው ልጅ አይደለም ትንኝ ይፈጠራል ተብሎ ከማይታሰብ ነገር አላህ የሰው ልጆችን አስገኘ። ፍቶት ጠብታ ልብሳችን ላይ ኢህቲላም ሆኖ አንድ ሰው ሌሊት ላይ ሲመለከተው ከሚያስጠላል። ሱብሃንአላህ የሰው ልጆችን አላህ በአራት አይነት መንገድ ፈጥሯቸዋል። የመጀመሪያው አባታችንን አደም ያለ እናት ያለ አባት ከአፈር ያስገኘ ብቸኛው ተመላኩ ጌታ አላህ ብቻ ነው። ድንቅ ተአምሬ ነው። ያለ እናት ያለ አባት ያስገኘ እናታችንን ሐዋ ከአደም ጎን ያስገኘ ከአባት በኩል ከወንድ ብቻ። ከዛስ የሰው ልጆችን አሁን በተጠቀሰው መልኩ እንዲጋቡ አድርጎ አላህ ፈጠረ። አራተኛው አፈጣጠር ነቢዩላህ ኢሳ አለይሂ ሰላም ከእናት ብቻ እንዲገኝ አላህ አደረገው። ለምን? ቻይኗ ኩን ፈየኩን የሆነ ነገር ሲፈልግ ሁን ይሆናል፣ ሆኖ ይገኛል። የአላህ ድንቅ ችሎታ ነው። ከአላህ ውጭ ያለው አካላት ሳይንቲስቱ ቢሰባሰብ፣ ፕሮፌሰሩ ቢሰባሰብ፣ ፓርላማ ላይ ቢቀም ማንም ይሁን ማንም ደካማ ፍጡር መፍጠር አይችሉም። አይንን መፍጠር፣ ጆሮን መፍጠር፣ አጥንትን መፍጠር አይችሉም። አረ እሱ ከባድ ነው። አላህ ሱረቱ ሐጅ ላይ ጥሪ ያደረገ ያ አዩሃ ናስ እናንተ ሰዎች ሆይ ዱሪበ መሰሉን ለእናንተ ምሳሌ ተደርጓል፣ አስደናቂ ምሳሌ ፈስተሚዑ ለሁ ለሱ ስሙ አዳምጡ ይላል አላህ። ኢነ ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጭ የምትማጸኗቸው፣ የምትገዟቸው፣ የምታመልኳቸው፣ የምታገበድዱላቸው ለን የኽሉቁ ዙባበን ፈጽሞ ዝንብን መፍጠር አይችሉም አለ አላህ። መቼም መፍጠር አይችሉም። ወለው እጅተመዑ ለሁ ለሱ ቢሰባሰቡ እውቀት ያለው ምን ያለው ቢሰባሰብ እችን ደካማ ፍጡር ዝንብን እናስገኝ እንፍጠር ቢሉ እንኳን የሰው ልጅን ይቅርና ዝንብን እንፍጠር ቢሉ መፍጠር አይችሉም። ወኢን የስሉብሁም ዙባቡ ሸይአን አለ አላህ። አረ መፍጠሩማ ከባድ ነው። ዝንብ የሆነች ነገር ነጥቋቸው ቢሄድ ላ የስተንቂዙሁ ሚንሁ ከሱ አያስጥሉትም። ደኡፈ ጣሊብ ወልመጥሉብ ፈላጊውም ተፈላጊውም ደከመዋል። አምላኪውም ተመላኪውም ደካሞች ናቸው። ማ ቀደሩላህ ሐቀ ቀድሪህ የአላህን ክብር ተገቢውን ክብርን ማክበርን አላከበሩትም። ተገቢውን ማወቅን አላወቁትም። ኢነላሃ ለቀዊዩን ዐዚዝ አለ አላህ። አሸናፊ ብርቱ ኃያል የሆነ ጌታ ነው አላህ። ማንም አይችልም እያለ ነው። የሰው ልጅ ከተፈጠረ እዚህ ላይ ዱንያ ላይ ከቆየ በኋላ አላህ ላይ ያምጻል። ማን ነው የሚቀሰቅሰኝ ከሞት በኋላ ህይወት የለም ብሎ ያምጻል። ላ አለ እንኳን ያንተማ ደካማ ፍጡር ነህ አንተን ይቅርና ሰማይን ፈጥር ያለው እያለ ነው አላህ። እያነጻጸረ ነው አላህ ስብሓነሁ ወተዓላ። አለዚ ኸለቀ ሰብዐ ሰማዋትን ጢባቃ ያ ሰባት ሰማያትን የተነባበሩ አድርጎ አላህ ፈጠረ። ማ ተራ ፊ ኸልቅ ረሕማን በአራሕማን አፈጣጠር በፈጠራቸው ፍጥረት ላይ አትመለከትም። ምንን ሚን ተፋውት መዛነፍን መጣመምን አታይም። እንከንን አትመለከትም። ፈርጅዕ ልበሰረ ሀል ተራ ሚን ፍጡር እስቲ ተመልከት ወደ ሰማይ አፍጥ ችግር ሽንቁር ቀዳዳ እንከን ትመለከታለህ። ثم ارجع البصر አሁንም መላልሰህ አይንን ወደዛ ወደ ሰማይ ተመልከት። ከረተይኒ ينقلب إليك البصر خاسئا وهو حسير አይንህ የተዋረደ የደከመ ሆኖ ይመለሳል እንጂ አላህ ባስገኘው
በፈጠረው ነገር ላይ እንከን የለም። የሰው ልጅስ የሆነ ፎቅ ሰራ ያፈሳል፣ እንከን ይኖረዋል። የአላህ ምንም እንከን የለውም። ወለቀድ ዘየና السماء الدنيا በርግጥም ቅርቢቷን ሰማይ አጊጠናታል አለ አላህ ቢመሳቢህ አለ በማብራቶች በከዋክብት አበራው ውብ አደረገው። ወጀዐልናሃ ሩጁመን للشياطين ለሸይጣን መምቻ አደረግን አለ አላህ Subhanahu Wa Ta'ala። የሰማይ አፈጣጠር ከሰው ልጅ አፈጣጠር ብርቱ ነው አለ። አአንቱም አሸዱ ኸልቀን አም السماء ሰማይ ነው ብርቱ ካፈጣጠር በኩል ወይስ እናንተ አለ አላህ። በናሃ ገነባት ረፈዐ ሰምከሃ ፈሰዋሃ አለ ከፍ አደረጋት። የሰማይ አፈጣጠር ያለ ምሰሶ ያቆመ ጌታ አላህ እንኳን የሰው ልጅ ከሞተ በኋላ አይመልሰኝም ብሎ የሚገምት የሚያስብ ሰው ደካማ ፍጡር ነው። የሰማይን አፈጣጠር እንመልከታ። ያለ ምሰሶ ነው አላህ ያቆመው። ከአንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኬዳል። ቲክነሱ ውፍረቱ ብቻ 500 ዓመት ያስኬዳል። ይሄን ድንቅ ችሎታ ባለቤት ረቡል ዓለሚን የዓለማቱ ጌታ አላህ ነው። እስቲ ቀንና ሌሊቱን እንመልከታ። ቀን መጣ እንድንቀሳቀስ አላህ አደረገ። ስራ ላይ ቢዝነሱን እንድናጧጡፍ አላህ አመቻቸ። ከዛ ድካም ይመጣል። የሰው ልጅ መኪና ነዳጅ እንደሌለው ሲያቅተው ነዳጅ ሲያልቀው መንቀሳቀስ እንደሚያቅተው የሰው ልጅም ጉልበቱ ሲያልቅ መንቀሳቀስ ያቅተዋል። ከዛስ መኪና ላይ ነዳጅ ሲሞላ ኃይል ጉልበት ኖሮት እንደሚንቀሳቀሰው የሰው ልጅንም አላህ እንቅልፍ የሚባልን መድኃኒት አላህ ሰጠው። ከዛስ ቀን የደከመው የሰውነት አካሉ ጉልበት አግኝቶ ጠዋት ደግሞ በንጹህ አምሮ በአዲስ አምሮ በነሻጣ ተነስቶ እንዲንቀሳቀስ ያደረገው ማን ነው? አላህ ነው። ወጀዐልና ነውመኩም ሱባታ እንቅልፋችሁን ረፍት አደረግንላችሁ። ወጀዐልና ለይለ ሊባሳ ሌሊቱን ሊባሳ ነው ሽፋን ልብስ አደረግንላችሁ አለ አላህ። ወጀዐልና ነሃረ መዓሻ ቀኑን ደግሞ መንቀሳቀሻ አደረግነው አለ አላህ። ይሄ አላህ ችሎታ ነው። استيلوا إلى يوم القيامة درس الله لليت بيادرقو كأن بايمتا من يوتن نبره ويدقمو هلك أنبيون لليت بايمتاس من النون نبر يا الله دنك سرانو يا فرار رقوال يك ياجروال كالله وچين ليادرق ميچل ما نميلم نگر قني سوليج الله ليزنقال الله يفتروا فترة باتك علي الله يود سالو سبها لله ما في السماوات وما في الأرض بسماوات بمدري على باتك علي الله يقدسالو على الله الله يقدسالو تسبح له السماوات السبع والأرض سبعة سماوات مدر الله يقدسالو يطرالو ومن فيهن بوسطاچ ያለ በአጠቃላይ ፍጥረታት አላህን ያጠራሉ وإن من شيء ከነገሩ የለም إلا يسبح بحمده እሱን ከምስጋና ጋር በማቀላቀል የሚያመሰግኑ የሚያጠሩ ቢሆን እንጂ ولكن ነገር ግን لا تفقهون تسبيحهم የነሱን ተስቢህ እናንተ አትረዱትም አታውቁትም إنه كان حليما غفورا على الله ዛፍ ቅጠሉ አላህን ያወድሳል ወንዝ አላህን ያወድሳል الله يفتروا فطرات بالتقالي الله يقدسال يسبح السماوات يسبح لله ما في السماوات وما في الأرض الله ሁሉም ያወድሳል ስለዚህ ድንቅ ተአምር ነው ተፈኩር አድርጉ ነው የሚለው ሌላው ይቀር የትዳር አጋርን ተመልከት አለ አላህ ጂኒ እንድታገባ አላደረገም ከንሳ ጋር እንድትጋባ አላደረገም አላህ ድንቅ ተአምር ነው ብሎ አላህ አነሳ ومن آياته ከድንቅ ተአምራቶቹ أن خلق لكم ለእናንተ መፍጠሩ ነው من أنفسكم على ከእናንተ ሰው أزواجا ሚስቶችን ለወንዶች ለሴቶች ባሎችን لتسكنوا إليها ወደሷ እንድትረኩ አለ አያ እርካታ ደስታ ጣም የሚገኘው አላህ በፈለገው መንገድ በሐላል በሆነ ጋብቻ ተጋብተህ ካልሆነ በስተቀር እርካታ ደስታ መቼም እንዳታስበው የሰከንድ ነው በሐራም ሲሆን ሴቷም ወንዱ አይጥማትም ትቀያይራለች ለምን እርካታ የለማ ወንዱም ሴት አይጥም ይቀያይራል ለምን ሐራም ነው ዚና ነው ዝሙት ነው ነገር ግን በአላህ መንገድ ከሆነ እሱ ባበጀው መንገድ ከሆነ ግን እርካታ አለ ከዛም አልፎ ወጀዐለ በይነኩም መወደተን ወረህማ በማዕከላችሁ ፍቅርና እዝነትን አደረጋል አላህ እዝነት ፍቅር ባለ ሚስቱ እንዲያዝን እንዲወዳት እንድታዝንለት እንድትወደው አላህ አደረገ ኢነ ፊ ዛሊከ ለአያት በዚህ ላይ ድንቅ ተአምር አለ ለቀውም የተፈከሩን ለሚያስተነትኑ ህዝቦች አዎ ወላሂ ድንቅ ተአምር አለ ደስታ እንዲመጣ ያደረገው አላህ ነው በእስልምና አስተምሮ ከሚስት ጋር ግንኙነት አድርገ ሰደቃ ነው አጅር አለው
ይህንን የአላህ መልእክተኛ ሲያስተምሩ ሰሃቦች ደንግጠው ጠየቀ። አንደኛው ስሜቱን አርክቶ ተደስቶ ምን እንዳይኖረዋል እንዴ ሲል ነብዩ በጥቅሉ አዎ አላሉትም። ጥያቄውን በጥያቄ መለሱለት። እስቲ ንገረኝ፣ በሐራም በዝሙት ቢፈጽም ወንጀለኛ ይሆናል አይሆንም አሉት። ይሆናል አሉት። ልክ እንደዚሁም በሐላል ሲያደርገው አጅር አለው ምንዳ ያለው ነው። ዛሬ ሰው ጋብቻን ፈራ። ርዝቅ ከአላህ ነው። ወላሂ የሚረዝቀው አላህ ነው። ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ሲነግሩን አን አቢ ደርዳ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ ሪዝቅ እኮ ማለት ለየጥሉቡል ዐብደ ከማ የጥሉቡሁ አጀሉሁ ባሪያውን ይፈልገዋል ልክ አጀሉ እንደሚፈልገው። ሞት እያንዳንዳችን ያሳደናል፣ አይለቀንም። የተጻፈልን ቀን ሲመጣ በየትኛውም በኩሉን ይዞ ይሄዳል። ልክ እንደዛ እንደሚያሳድድ ርዝቁም ያሳድደዋል። ሱብሃንአላህ፣ ርዝቁም ያሳድደዋል አይቀርም። አቡ ደርዳ በሌላ ንግግራቸው ላይ ለው አነ ረጁለን ሐረበ ሚን ሪዝቂሂ ከሐርቢሂ ሚነል መውት፣ የሰው ልጅ ከሞት እንደሚሸሸው ከርዝቁ ቢሸሽም ለአድረከሁ ሪዝቁሁ ሪዝቁ ያገኘዋል ከማ ዩድሪኩሁል መውቱ ሞት እንደሚያገኘው። ሪዝቅ በአላህ ነው። በአላህ ተመካ። የኩኑ ፉቀራ ይሁንሁሙላህ ነው። ያ ማሸረ ሸባብ እናንተ ወጣት አሉ ነብዩ ሰለላሁ ዐለይሂ ወሰለም መን ኢስጠጣ ሚንኩሙል ባአ ከእናንተ መካከል የጋብቻን ጣጣ የቻለ ፈልየተዘወጅ ያግባ። ለምን? ፈኢነሁ አገዱ ሊልበሰር አይንን ይሰብርለታል፣ ወአሕሰኑ ሊልፈርጅ ብልቱንም ይጠብቅለታል። ወመን ለም የስተጢዕ ጋብቻን ካልቻለ ጣጣውን ካልቻለ ፈዐለይሂ ቢሰውም ይጹም። ሰው ከበላ ከጠጣ ስሜት አለ። አላገባም ብሎ የሚሸሽ እኔ ምንም የሚል ከሆነ ወይ ሌባ ነው ወይ በሽተኛ ነው ይላሉ ዑለማዎቹ። ሌባ ነው ዝሙት ላይ ነው፣ በሽተኛ ነው ስሜት የለው። ርዝቁ የሚያመጣ በአላህ ተመካ። የሆነች ነገር ካለ እስኳ የምትንከባከበት ነገር ካለ ወደ ጋብቻ ግባ። የአላህን ድንቅ ተአምር ትመለከታለህ፣ ታያለህ። ትላንት ያልነበረን ፍጥረታት አላህ ይለግሳል። هل أتى على الإنسان حين من الدهر لم يكن شيئا مذكورا በሰው ልጆች ላይ እኮ የማይታወሱበት ጊዜ አልፏል አለ። አዎ እድሜያችንን የዛሬውን 30 ከሆነ 40 80 ከሆነ ወደ ኋላ 1 ዓመት 2 ዓመት እንጨምርና እንየዋ የት ነበርን ማን ያውቀናል? አልፏል እኮ የሰው ልጆች ላይ። አላህ ግን አዲስ ፍጥረት አድርጎ አመጣን። ስለዚህ ጋብቻ የተቀደሰ ነው። ጋብቻን ርዝቅን ያሰፋል። ኢልተሚሱል ጊና ፊ ዘዋጅ የአብዱላህ ብን መስዑድ ምክር ነው። ጋብቻ ውስጥ ሀብትን ፈልጉ። ከዚሁ ጋር ማንሳት ምፈልገው ማንም ሴት ራሷን መዳር አትችልም። አሁን ላይ እየበዛ የመጣ ሰሞኑ አንዷ ደወለች። ሁለተኛ ሊያገባኝ ፈለገ እና ችግር የለውም አንቺ ፈታሽ ስለነበረ አግብተሽ ፈታሽ ስለሆነ ራስሽን መዳር ትችያለሽ። ሸሪዓ ፍርድ ቤት ደኒካ ማሰር እንችላለን። በየትኛው ሸሪዓ በየትኛው አስተምሩ? ሴት ልጅ እኮ አግብተ የፈታች እኮ መብት የተደረገላት ምንድን ነው? አባቷ ቤተሰቦቿ ባል ቢያመጡላት እሷን ባል ብታመጣ የእሷ ይቀደማል ነው እንጂ እሷን ራሷን በራሷ መዳር አትችልም። ያለ ወልዩዋ ያለ አባቷ ያለ ወንድሟ ያለ አጎቷ መዳር አትችል በምንም። እነሱ እያሉ በጭራሽ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ሲናገሩ አዩማ ኢምራአቲን ነከሐት ቢገይሪ ኢዝኒ ወልይሃ ያለ ወልዩዋ ፍቃድ ራሷን ኒካህ ለጋብቻ ካበቃች ፈኒካሁሃ ባጢሉን የሷ ኒካ ባጢል ነው። ምን ማለት ነው? ዝሙት ላይ ነው ያለችው ማለት ነው። ይሄም ጥንቃቄ ወንዶች፣ አላህ ለዚህ ያበቃችሁ ወደ ጋብቻ ተንደርደሩ፣ አግቡ። ለምን ከተባለ የአላህ ሱብሓነሁ ወተዓላ ድንቅ ችሎታ የምትመለከቱበት ደስታ የሚመጣበት ነው። ዛሬ ቀለለ፣ ወላሂ ዝምቱ በጣም ቀለለ። በየቦታው ፔንሲዮኖች በዝተዋል። በፈለገ በደቂቃ ውስጥ ምናምን ዝሙቱን እንደፈለገ። ወደ አላህ እንመለስ፣ ተውባ እናድርግ። በላ የሚያመጣው የተለያየ ነገር የሚመጣው መግቢያ ላይ እንዳልኳችሁ የመሬት መንቀጥቀጥ፣ የመሬት መንሸራተት፣ የሱናሚ፣ የውሃ በጎርፍ መጥለቅለቅ፣ የተለያዩ አደጋዎች በእኛ ወንጀል የሚመጡ ናቸው። ظهر الفساد في البر والبحر በባህሩም በየብሱም መከራው ተገለጸ። በምን ቢማ ከሰበት አይዲ الناس የሰው ልጆች በሰሩት ወንጀል ሳቢያ አለ አላህ። የኔ ወንጀል ነው እኮ ዓለምን ዛሬ ሰላም እንዲያጣ ያደረገው። ወንጀል ሲበዛ ምድር ቀውጢ ትሆናለች፣ እንዳልነበረች ትሆናለች፣ ትገለባበጣለች። ሊዩዚቀሁም ባዕደ الذي عملوا على الله ከሰሩት ነገር ከፊሉን ሊያቀምሳቸዋል። ኮርኮም ያደርጋል። ተው ተመለስ፣ ወደ አላህ ተመለስ ይላል። ህመም ያመጣል፣ በሽታ ያመጣል፣ የሆነ አደጋ ያመጣል፣ የሆነ ጦርነት ይመጣል። ተመለስ፣ በዚህ ልትሄድ ትችላለህ ነው። ማስጠንቀቂያ ደውል ነው።
ለዓለሁም የርጅዑን ሊመለሱ ዘንድ ይከጀላልና አለ። ስለዚህ ወደ አላህ እንመለስ፣ ከሐራም ነገሮች እንራቅ፣ አላህን በብቸኝነት እናምልክ። ይህን ስናደርግ ከአላህ ስብሓንሁ ወተዓላ ዘንድ መልካም ምንዳን እናገኛለን። ወኢዛ ቁሪየ አልቁርአኑ فاستمعوا له وأنصتوا لعلكم ترحمون. أعوذ بالله من الشيطان الرجيم. إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله الذي خالق السماوات والأرض جعل في خلقه آيات للمتفكرين. اللهم ربنا لك الحمد آمنا بك وبملائكتك وكتبك ورسلك واليوم الآخر والقدر خيره وشره ونشهد أن لا إله إلا أنت رضينا بك ربا وبالإسلام دينا ونشهد أن سيدنا محمدا عبدك ونبيك فاللهم صل وسلم وبارك عليه وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد فأوصيكم عباد الله ونفسي بتقوى الله. قال تعالى إن في اختلاف الليل والنهار وما خلق الله في السماوات والأرض لآيات لقوم يتقون. الله سبحانه وتعالى كل السن عندنا وصو سلا السمانة عندنا እንድንዘክረው ይፈልጋል። የሰው ልጆች የተፈጠሩበትን ዓላማ ሲገነዘቡ ሲያውቁ ተገቢ አምልኮን ለአላህ ይሰጣሉ። የሰው ልጆች የተፈጠሩበት ዓላማ አላህን ለመገዛት ነው። ወማ خلقت الجن والانس الا ليعبدون አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ እኔም በብቸኝነት ሊገዙኝ እንጂ። እቺን የቁርአን አንቀጽ ቀራ 1993 እዚህ ይለኛል። አክፍሮት ኃይላት ፓምፕሌትን በተኑ። ፓምፕሌቱ ላይ እቺን የቁርአን አንቀጽ አመጡ። ወማ خلقت الجن والانس الا ليعبدون አይደል? ወማ ማ አፍራሽናት አልፈጠርኩም አለ አላህ። ወማ خلقت አልፈጠርኩም አልጂን አጋንንትን ወልኢንስ የሰው ልጆችንም አሉና ጻፉትና አረብኛውን ኢላ ምትለውን አወጧት። ሊያቡዱኒ እኔ ሊገዙኝ አልፈጠርኩም እያለ ነው አላህ። እና ማን ነው? ኢሳን ነው ኢየሱስን ነው ኢላ ምትለውን አወጡ። ኢስባት የምታደርገው ልትነጥለው የምትችለው ኢላ ምትለው ናት። ኢላ ሊያቡዱኒ የሰው ልጆች የተፈጠሩት የሰው ልጅ የተባለ አጋንንቱም ሁሉም የተፈጠረው አምልኮ ለአላህ እንዲያደርግ ነው። ከሱ ውጭ ለማንም እንዲያጎበድድ አልተፈጠረም። አምልኮ ለአላህ ነው። ዛሬ ግን የሰው ልጆች ራሳቸውን የተብቃቁ ሆነው ሲያዩ፣ ጥንካሬን ሲያገኙ፣ ጉልበት ሲያገኙ፣ ገንዘብ ሀብት ሲመጣ ከአላህ ይርቃሉ። ፈያ አዩሃ ልኢንሳን አንተ የሰው ልጅ ወይ ማ ገረከ ቢረቢከ ልከሪም ቸር በሆነው ጌታ የሸነገለህ ምንድን ነው? አለዚ ኸለቀከ ፈሰዋከ ፈዐደለክ ያ የፈጠረህ ያስተካከለ ቁመናን ያሳመረ ፊ አይ ሱረት ማ ሻአ ረከበክ ሱብሃንአላህ በፈለገው ቅርጽ አሳምሮ ውብ አድርጎ ያስተካከለው ማን ነው? አላህ ነው። እስቲ ያስቡት፣ አፍንጫችን ግንባራችን ላይ ቢሆን ጆሮአችን ፊት ለፊት ቢመጣ የሰው ልጅ እንዴት ነበር የሚያስተል? አላህ ግን አሳምሮ አይደል? ለቀድ ኸለቅና الانسان في احسن تقويم። አንድ ኢማሙ ማሊክ ጋር አንዱ መጥቶ ፈትዋ ጠየቃቸው። ሚስቱን ከጨረቃ ካልበለሽ ፍቺ ነሽ አላት። ፍቺ ነሽ አላት። በቃ ከጨረቃ ማለት በቃ ተፈትቻለሁ እስቲ ልጠይቅ ብሎ ኢማሙ ማሊክ ጋር ጠይቃቸው። ኢማሙ ማሊክ አው ከጨረቃ አትበልጥም ፍቺ ነህ አሉት። ኢማሙ ሻፊዒ የኢማሙ ማሊክ ደረሳ ናቸው። ከመስጊዱ የሆነ ኮርነር ላይ ጥግ ላይ በሆነ ነገር ቢዚ ሆነው ነበርና ጠያቂው ጠይቆ ሲወጣ ተከትሎ ወጥተው ለዕልም ያላቸው ፍቅር ልዩ ነበርና ጥያቄው ምንድነው? መልሱስ ምንድነው? አይ ሚስቴን እንደዚህ ያልኳት ፍቺ ነሽ አሉ። ሚስትማ ከጨረቃ ትበልጣለች ያማረች ናት አሉ። አይታሃታል እንዴ አላቸው።
በጭራሽ الناس አላህን ያለው والتين والزيتون ምሎ የተናገረበት وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم ብሏል አላህ የሰው ልጅን እጅግ ባማረ ሁኔታ ፈጥረነዋል አለ አላህ ና ኢማሙ ማሊክ ጋሩ ኢማሙ ማሊክ ጋር ሲሄዱ ኢማሙ ማሊክ ምን አሉ ይሄ ሲሰሙ ዓሊም ነውና ሁሌም ለአላህ የቆመ ዓሊም ነው አው እኔ ተሳስቻለሁ ሻፊዒ እውነት ብለዋል አሉ አያችሁ ሐቅ ሲመጣ ከየትኛውም ቦታ ይቀበላል ሐቅ አለመቀበል ኩራት ነው الكبر بطر الحق وغمط الناس ኩራት ማለት ሐቅን አለመቀበል መገፍተርና ሰዎችን ዝቅ አድርጎ የበታች አድርጎ መመልከት ነው ኩራት ማለት ኢማሙ ማሊክ ኤን ተቀበሉ ዛሬ ስንትና ስንት ሰው አለ ኩራት ወጥሮን ይሄ ሲመጣ በጭራሽ ይላል ላ እኛ መመሪያ ቁርአን ሐዲስ ነው ቁርአን ያስተምረውን እንቀበላለን ሐዲስ ያስተምረውን እንቀበላለን ቁርአን ሐዲስን ሰለፎቹ ቀደምቶቹ በተረዱበት መንገድ እንረዳለን በኔ በስሜቴ እንደኔ በፍላጎቴ አይደለም ዛሬኛ ከነቅል አቅልን አስቀደምን አነከለ እንዲ ላ አነከለ አይደለም አላህ መልእክተኛው ብሎ አላህ ብለዋል መልእክተኛው ብለዋል ከዛስ ቀደምቶቹ ሰሃቦቹስ ምን አሉበት በዚህ ሁኔታ እንዴት ተረዱት ያ ነው እንጂኛ ለሚጠበቅብን ስሜቴን በተደጋጋሚ ይናገራሉ አንዳንድ የቁርአን አንቀጾች ስለ አላህ ባህሪ ሊያወሩ ይችላሉ የመሳሰሉት ሐዲስ ምንም ሲመጣ በጆሮ የሰማሁት ነው የፈለገ ታማኝ ሰሃባ ይናገረው በትክክለኛ ሰነድ ይምጣ ይሄ ሐዲስ ከኛ አቅል ጋር ካልሄደ አንቀበል የሚሉ ሰዎች አሉ አቅል ከተበላሸ ያንተ ስሜት ከተጣመመ ያንተ ፍላጎት ሌላ ከሆነ ቁርአን ሐዲስ ልጥል ነው ማለት ነው እንደዚህ ሆነ የለም ስሜታችንን ወደኋላ መቀበል ያለብን ቁርአን አላህ ብለዋል አው ሰዩ ረሱል ሰለላሁ ዐለይሂ ወሰለም ብለዋል አው ሰሚዕና ወአጣና ልንድን ነጃ ልንወጣ የምንችለው በዚህ ነው የሰው ልጅ ግን ይኮራል በምን ሀብት ሲመጣ በተለያየ መንገድ የሰው ልጅ ይኮራል ከላ ኢነል ኢንሳነ ለየጥጋ አራአው استغنى አላህ ድንበር ያልፋል በምን ራሱን የተብቃቃው ነው ሲመለከት ትላንትነን ተመልከታ ገና ከናቱ ወር ስትመጣ ምንም አልነበርክም ተርበህ ነበር ከናቱ ወር ስትወጣ የተለያየ ችግር ውስጥ ነበርክ መከራ ነበር ምንም አልነበርክም በሰው እጅ ነበር የምትቆርሰው በእናት እጅ ትቆርስ ነበር አላህ ቁዋ ሰጠ አቅም ሰጠ ጥንካሬ ርዝቁም ምኑም ሁሉም ነገር አላህ አመጣው ስለዚህ ወደ አላህ Subhanahu Wa Ta'ala ልንመለስና እሱ ልናመሰግን ትላንትና እንዲያረጋኝ እሱ ነው የሰጠኝም እሱ ነው ብለን ወደ አላህ ልንመለስ ይገባል እንጂ በሀብት በጉልበት በስልጣን በተለያየ ነገር ምን ኩራራ ከሆነ የሁሉም የበላይ ማን ነው አላህ ነው والله አላህ ነው ስለዚህ ይሁን ቃሩንን መንሃጅ ልንይዝ አይገባም ይሁን ነገር ሲባል በኢልሜ በእውቀቴ አትበል አላህ ነው ትላንት ምን ነበርኩ ባዶው ነበርክ እንበል ሁላችንም ወደ አላህ እናስጠጋው አላህን ያሳካልኝ ያመጣውን ሊወስደው የሚችለው ማን ነው አላህ ነው ስለዚህ ሁላችንም ከአላህ ጋር ያለን ግንኙነት እናሳምር ثم اعلموا معشر المؤمنين أن الله أمركم بأمر كريم ابتداها فيه بنفسه فقال عز من قائل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين اللهم انصر إخواننا في كل مكان اللهم انصر إخواننا مجاهدين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم ألف بين قلوب المؤمنين ووحر صفوفهم واجمع كلمتهم على الحق يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان
وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله الأكبر والله يعلم ما تصنعون أقم الصلاة